የኢራን ነዳጅን ለመቆጣጠር እንዳሰቡ የተጠየቁት ትራምፕ ጉዳዩን የሚፈጽሙበትን አማራጮች እየተመለከቱ እንደሚገኙ ነው የጠቀሱት። እውነት ለመናገር አሉ ትራምፕ የኢራን ነዳጅን መቆጣጠር የፈለግኩት ለሚተቹኝ መልስ ለመስጠት ነው ብለዋል። በተለይም ባሳለፍነው ሳምንት በአሜሪካ እየተንሰራፈው ንጉስ አንፈልግም ኖኪንግ እንቅስቃሴ ትራምፕን ሳያስቆጣቸው አልቀረም። ስለሆነም አሉ እርሳቸው የኢራንን ነዳጅ የመቆጣጠረው ተቺዎችን አፍ ለማስያዝ ነው ሲሉ አክሏል። ትራምፕ ይህንን በተመለከተ በመጋቢት ወር መጀመሪያ ላይ ከኤንቢሲ ጋር ቆይታ አድርገው ነበር። በቆይታቸውም ይህንኑ የኢራን ነዳጅ ሙሉ ለሙሉ የመቆጣጠር ፍላጎታቸውን ነበር ሳይሸሽጉ የተናገሩት። በአንጻሩ ቴሄራን ይህንን እቅድ ጦርነቱን የሚያባብስ ስትል አጣጥለዋል። ትራምፕ በፓኪስታን በኩል የእንደራደር ጥያቄ እያቀረቡ በጎን ደግሞ እግረኛ ጦራቸውን ሊያሰማሩብኝ ነው ስትል ቴሄራን ጉዳዩን ዓለም ይወቅልኝ ብላለች። ቢቢሲ ባወጣው ዘገባ ደግሞ ጉዳዩን ባለፈው ጥር ወር ትራምፕ በቬንዙዌላ አካሄዶት ከነበረው ማዱሮን የመፈንቀልና ነዳጅ ኢንዱስትሪውን የመቆጣጠር አካሄድ ጋር ያይዞታል። በእርግጥም ትራምፕ ማዱሮን አስረው ለፍርድ ካቀረቡ በኋላ ሲጓጉለት የነበረውን የቬንዙዌላ ነዳጅ ኢንዱስትሪ እንደናኙበት ይነገርላቸዋል። እዚህ ጋር ብዙ ጥያቄ ያላቸው አካላት አሉ። ፕሬዝዳንቱ የቬንዙዌላ ነዳጅ ቢቆጣጠሩ ኖሮም ዛሬ ላይ በአሜሪካ የአንድ በርሜል ድፍድፍ ነዳጅ ዋጋ $100 አይሻገርም ሲሉ መከራከሪያን ያቀርባሉ። ይህም ዋጋ አሁን ላይ በዓለም ነዳጅ እየተሸጠበት ካለው $115 ዋጋም $5 ልዩነት ያለው መሆኑን ልብ ማለት ያሻዋል። ትራምፕ በቬንዙዌላ የፈጸሙትን ተመሳሳይ ድርጊት በኢራንም ለመፈጸም ሳይፈልጉ እንዳልቀረም ይነገርላቸዋል። በእርግጥም በኢራን ያለው መንግስት ከመሪዎች መለወጥ ወይንም መገደል በኋላ የሚነቀነቅ ስለመሆኑ በርካቶች ጥያቄ ያላቸው ቢሆንም ነጩ ቤተ መንግስት ግን ትራምፕ የኢራንን ነዳጅ እቆጣጠራለሁ ብለው በሰጡት ሀሳብ ላይ ተጨብካታ አማራጮች አሉ። በተለይም ካርጌ የተባለውን ደሴት መቆጣጠር የቴሄራን ህልውና መቆጣጠር ነው ብለው እርሳቸው ያምናሉ። አልጀዚራ እንዳስነበበው ከሆነ ደግሞ በበርካታ ሺዎች የሚቆጠሩ የአሜሪካ ወታደሮች መካከለኛው ምስራቅ መድረሳቸውን ነው። ትራምፕ እነዚህን ወታደሮች ካርግ ደሴትን ለመያዝ ይጠቀሙባቸው እንደሆነ ተጠይቀው አስተያየት ከመስጠት ተቆጥቧል። የኢራን ፓርላማ ቃል አቀባይ ግን ወታደሮቹ ወደ ኢራን ምድር የሚገቡ ከሆነ የእሳት ዝናብ ይጠብቃቸዋል ሲሉ አስጠንቅቀዋል። ቃል አቀባዩ ትራምፕ ባለ 15 ነጥብ የመነጋገር ጥያቄ እያቀረቡ በመሆናቸውን አመላካች ነው ብለውታል። ቀረበ የተባለው ባለ 15 ነጥብ የመነጋገሪያ ሰነድም በተለይም የዓለም 20% የነዳጅ ምርት የሚያስተላልፈውን ሆርሙዝ ሰርጥ ላይ አተኩሯል። ኢራን ሰርጡን የምትከፍት ከሆነ ዋሽንግተን ተኩስ አቁም እንደምትፈርም አቋሟን ያመላከተችበት ነው ሰነዱም። ትራምፕ እንዳሉት ከሆነ ደግሞ እስካሁን በኢራን አሜሪካ ጦርነት 13,000 ኢላማዎች ተመትተዋል።